ህይወታችን በጣም ወሳኝና ጠቃሚ ከሆኑ ነገሮች ውስጥ አንዱ የእግዚአብሔርን ፈቃድ ማወቅ ነው። ምክንያቱም የእግዚአብሔርን ፈቃድ አውቃችሁ መንቀሳቀስ፣ በእግዚአብሔር ፈቃድ ውስጥ መውጣትና መግባት ስትጀምሩ በእናንተ ህይወት ላይ ለሚመጣው ለየትኛውም አይነት ነገር ወይም ለየትኛውም አይነት አደጋ ሊሆን ይችላል፣ ለየትኛውም ነገር ኃላፊነት የሚወስደው ራሱ እግዚአብሔር ስለሚሆን፣ ስለዚህ የእግዚአብሔርን ፈቃድ እንዴት አድርገን ነው ማወቅ የምንችለው? ዛሬ በዚህ ቪዲዮ ይህን እንመለከታለን። ክብር ለኢየሱስ ይሁን። ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም በጌታ ሰላም ብያለሁ። ዛሬ ደግሞ ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ይሄ ቪዲዮ ለብዙዎች ደግሞ እንዲደርስ ላይክ ማድረጋችሁን አትርሱ። ወደ ትምህርቱ እንሂድ። እንደ ክርስቲያን በህይወታችን በጣም ጠቃሚና መሰረታዊ ከሆኑ ነገሮች ውስጥ አንዱ የእግዚአብሔርን ፈቃድ አውቆ መንቀሳቀስ ነው። በተለያዩ በህይወታችን ክፍሎችና የህይወታችን መንገዶች ውስጥ የእግዚአብሔርን ፈቃድ ማወቅና በዛው ደግሞ በእግዚአብሔር ፈቃድ ውስጥ መውጣትና መግባት መንቀሳቀስ ትልቅ የሆነ ከምታስቡት በላይ ጠቀሜታ አለው። ስለዚህ የእግዚአብሔር ፈቃድ ስንል ምን እያልን ነው? በእግዚአብሔር ፈቃድ ውስጥ መውጣት መግባት ስንል የመጀመሪያው ትልቁ ጠቀሜታ በህይወታችን ላይ ለሚመጣው ለየትኛውም አይነት ነገር ኃላፊነት የሚወስደውና ምላሽ የሚሰጠው የሰራዊት አምላክ እግዚአብሔር ነው። በእግዚአብሔር ፈቃድ ውስጥ እግዚአብሔር እንድትሄዱ በፈለገበት መንገድ፣ እግዚአብሔር እንድታረጉ በፈለገበት ነገር ላይ በምትሄዱበት ጊዜ ለሚመጣው ለየትኛውም አይነት ነገር ኃላፊነት የሚወስደውና ምላሽ የሚሰጠው ራሱ እግዚአብሔር ይሆናል። ነገር ግን ነገሮችን በራሳችሁ ብቻ የምትወስኑና የምታደርጉ ደግሞ ከሆነ የሚመጣው ነገር ተጠያቂ የሚያደርጋችሁና ለዛ ነገር ደግሞ ኃላፊነት የምትወስዱት ራሳችሁ ትሆናላችሁ። ለዛ ነው ሐዋርያው ጳውሎስ በሮሜ ምዕራፍ 12 ቁጥር 2 ላይ ሲናገር እንደዚህ አለ፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም ትምሰሏል። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ያ ደግሞ በጎና ደስ የሚያሰኝ ያንን የጌታ ፈቃድ ያለበትን ነገር ፈትናችሁ እንድታውቁ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ አለ። ክብር ለኢየሱስ ይሁን። ይህን ያህል በእግዚአብሔር ፈቃድ ውስጥ ስለመውጣትና ስለመግባት ካወራን የእግዚአብሔርን ፈቃድ እንዴት ነው ማወቅ የምንችለው? የብዙዎቻችን ጥያቄ ይሄ ነው። እንዲህ ነው የእግዚአብሔርን ፈቃድ በነገሬ፣ በስራዬ፣ በህይወቴ፣ በየትኛውም ዳይሬክሽን ላይ የእግዚአብሔር ፈቃድ ያለበት ነገር እንዴት ነው ማወቅ የምንችለው የሚለው የብዙዎቻችን ጥያቄ ነው። ስለዚህ የመጀመሪያው መንገድ እግዚአብሔር ፈቃድ ያለበትን ነገር የምታውቁበት የመጀመሪያው ዲዘርቭ የምታደርጉበት መንገድ እግዚአብሔር አስቀድሞ ያሳያችኋል። ምን ማለት መሰላችሁ? እግዚአብሔር ፈቃድ ባለበት ነገር ላይ እግዚአብሔር ዴስቲኒውን ያሳያችኋል፣ ወይም ደግሞ ፍጻሜውን ሊሆን ያለውን መጨረሻውን እግዚአብሔር ያሳያችኋል። ምን ሲሆን? እዛ ነገር ላይ የጌታ ፈቃድ ሲኖርበት። ይህንን ከእግዚአብሔር ቃል አሳያችሁ። ለምሳሌ ብዙ ጊዜ የማነሳው የእምነት አባት አብርሃምን እንመልከት ዛሬ። ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ከነበረበት ምድር እንዲወጣ ሲነግረው የነገረው ትልቁ ኪዳን ምንድን ነው ብትሉኝ፣ መጨረሻ ላይ ማለትም ይስሐቅን እንደሚሰጠው ዘሩን ምድር እንደሚሞላ እንደሚወርስ የተናገረው። ነገር ግን ይሄ ትንቢት የተነገረበት ጊዜና ትንቢቱ እስከሚፈጸምበት ድረስ ያለው ጊዜ 25 ዓመት ፈጅቷል። በዛ 25 ዓመት ውስጥ ሙሴ በተለያየ አይነት መንገድ ሲደከም ሲበረታ፣ እንደገና ደግሞ ተስፋ ሲቆርጥ ትመለከታላችሁ። ስለዚህ እግዚአብሔር ፈቃዱ ያለበትን እግዚአብሔር የልቡን ሐሳብ ያለበትን መንገድ አስቀድሞ ፍጻሜውን ያሳያችኋል። መሃል ላይ ግራ ልትጋቡ ልትደክሙ ትችላላችሁ። ነገር ግን ፍጻሜውን ታውቁታላችሁ። ክብር ለኢየሱስ ይሁን። ፍጻሜውን እግዚአብሔር ያሳያችኋል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ፈቃድ ያለበት ነገር ምንድን ነው? ጌታ ፈቃድ እንዳለበት በምን አውቃለሁ ካላችሁኝ፣ እግዚአብሔር አስቀድሞ በህልም ሊሆን ይችላል፣ በነቢያት ሊሆን ይችላል፣ በትንቢት ሊሆን ይችላል። ዋትኤቨር ጀስት እግዚአብሔር ዴስቲኒው ፍጻሜው ምን እንደሆነ ይነግራችኋል። ክብር ለኢየሱስ ይሁን። ሁለተኛው የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የምታውቁበት መንገድ ውስጣችሁ ሰላም ያገኛል። ምን ማለት ነው? የእግዚአብሔር ሐሳብ ባለበት ቦታ ስትሆኑ፣ የእግዚአብሔር ፈቃድ የልቡ ሐሳብ ባለበት ስፍራ ላይ ስትሆኑ የውስጥ ሰላም ይኖራችኋል። ይሄ በጣም ትልቁ ነገር ነው። ምናልባት ውጪ ያለው አትሞስፌር፣ ውጪ ያለው የእናንተ ዙሪያ ያለው ሁኔታዎች፣ ነገሮች
በሙሉ ሊናወጡ ይችላሉ። ነገር ግን እናንተ ፍጹም በሆነ ሰላም ትቀመጣላችሁ። ይህንንም ከእግዚአብሔር ቃል ላሳያችሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ክብር ለኢየሱስ ይሁን። ስለእናንተ እኔ የማስባትን ሐሳብ ምን አደርጋለሁ? ለኢየሱስ አውቃለሁ። ስለዚህ እግዚአብሔር ለኛ ያለውን ሐሳብ እግዚአብሔር አስቀድሞ ያውቃል። ያ ደግሞ ምንድነው? በጎ የሰላም ሐሳብ ነው። ስለዚህ እግዚአብሔር ሐሳብ ባለበት ስፍራ፣ ባለበት ሁኔታ፣ ባለበት መንገድ የእግዚአብሔር ፈቃድ ባለበት አይነት ሁኔታ ውስጥ ስታልፉ ሌላው የምታውቁበት ነገር ውስጣችሁ ሰላም ያገኛል። በመሃል ልትደክሙ ልትበረቱ ወይም ደግሞ ውጪ በእናንተ ዙሪያ ያለው ነገር ሊናወጥ ይችላል። ነገር ግን ውስጣችሁ ፍጹም በሆነ በእግዚአብሔር ሰላም ይሞላል። አይታወክም፣ አይደነግጥም። የእግዚአብሔር ሰላም ይሞላል። ክብር ለኢየሱስ ይሁን። ስለዚህ ሁለተኛው መንገድ እግዚአብሔር ሐሳብ ያለበት የእግዚአብሔር ፈቃድ ያለበት ስፍራ ስትሆኑ ልባችሁ ፍጹም የሆነ የእግዚአብሔርን ሰላም ይሞላል። ሶስተኛው የእግዚአብሔርን ፈቃድ የምታውቁበት መንገድ ባላችሁበት በዛው አይነት የህይወት ወጣ ወረድ ውስጥ ወይም የህይወት መንገድ ውስጥ በመንፈሳዊ ህይወት ትጠነክራላችሁ። ይሄ በጣም ወሳኙና ትልቁ ነገር ነው። እግዚአብሔር ሐሳቡ ባለበት ፈቃዱ ባለበት ስፍራ ላይ ሁኔታ ላይ የህይወት መንገድ ላይ ስታልፉ የእናንተ መንፈሳዊ ህይወት እየጠነከረ ይሄዳል። ኦፍ ኮርስ የምታልፉበት አትሞስፌር ሲዝን ይቀያየራል፣ የምታልፉበት መንገድ ይቀያየራል። ነገር ግን በዛ ሁሉ ውስጥ እናንተ በመንፈሳዊ ህይወት ቢውል እየሆናችሁ እየተገነባችሁ ትሄዳላችሁ። ይህንን በመጽሐፍ ቅዱሳችን እንመልከት። በመዝሙረ ዳዊት ምዕራፍ 63 ቁጥር 1 እንደዚህ ይላል እግዚአብሔር ቃል ሲናገር፣ ነፍሴ አንተን ተጠማች፣ ስጋዬ እንዴት አንተን ናፈቀች፣ እንጨትና ውሃ በሌለበት ምድረ በዳ ይላል። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ላይ ዳዊት እግዚአብሔርን ሲፈልገው ትመለከታላችሁ። ዳዊት እግዚአብሔር እንደሚያነግሰው ሳኦል ካወቀ በኋላ ዳዊት ንጉሥ ሊሆን እንደሚችል ሳኦል ከተረዳ በኋላ በሚያሳድድበትና ዳዊት ደግሞ በምድረ በዳ በነበረበት ጊዜ ላይ የዘመረው መዝሙር ነው። በዚህ ሁኔታ ውስጥ በምድረ በዳ ውስጥ እንጨትና ውሃ በሌለበት ምድረ በዳ ውስጥ ግን ዳዊትን ስታዩት ረሃቡ ራሱ እግዚአብሔር ነው። ከእግዚአብሔር ጋር ያለውን ህብረት ይናፍቃል። እግዚአብሔር ጋር ያለውን ህብረት ይፈልጋል፣ ይጠማል። ስለዚህ በዚህ ሁሉ አይነት ውጊያ ውስጥ ስደት ውስጥ ዳዊት እያለፈ አሁንም ግን የሚያስበው ከእግዚአብሔር ጋር ስላለው መንፈሳዊ ህብረት ነው። አሁንም እግዚአብሔርን እፈልገዋለሁ፣ አሁንም የእግዚአብሔርን መገኘት እፈልጋለሁ፣ የእግዚአብሔር ድምፅ እጠማለሁ፣ ራሱ እግዚአብሔር ማንነቱን እፈልጋለሁ። ስለዚህ በዚህ ውስጥ አሁንም ሲዝኑ ሲቀየር፣ ሁኔታው ሲቀየር፣ በስደት ውስጥ ዳዊት ሲያልፍ ከእግዚአብሔር ጋር ያለውን ህብረት ግን ሁልጊዜም ይጠብቀዋል። ስለዚህ ዳዊት ከእግዚአብሔር ጋር ምን ያህል ስትሮንግ የሆነ ፌሎሺፕ እንዳለው ትረዳላችሁ። ስለዚህ እግዚአብሔር ባላችሁ ስፍራ ወይም ደግሞ የእግዚአብሔር ሐሳብ ፈቃድ ባለበት ሁኔታ ላይ ስትሆኑ መንፈሳዊ ህይወታችሁ እየጠነከረ ይሄዳል። በተጨማሪ ደግሞ በዋነኝነት የምነግራችሁ የእግዚአብሔር ቃል ነው። የእግዚአብሔርን ፈቃድ ሐሳብ የምታውቁበት ዋነኛው መንገድ የእግዚአብሔር ቃል ነው። ለምሳሌ በሪሌሽንሺፕ ዙሪያ የእግዚአብሔርን ፈቃድ ማወቅ ከፈለጋችሁ የእግዚአብሔር ቃል መጀመሪያ ምን ይላል? አንዳንድ ነገሮች ኦፍ ኮርስ ክሊርሊ የእኛን ህይወት የሚገልጹና የሚያሳዩ ሆነው አናገኛቸውም በእግዚአብሔር ቃል ውስጥ። ነገር ግን መነሻችንን የእግዚአብሔር ቃል ማድረግ እንችላለን። ለምሳሌ ከአሕዛብ ጋር በማይመች አካሄድ አትጠመዱ ካለ አሕዛብ የሆነ ወንድ ጋር አሕዛብ ከሆነች ሴት ጋር አላስፈላጊ የሆነ ግንኙነት የምታደርጉ ከሆነ ያ ነገር ላይ የጌታ ፈቃድ እንደሌለበት በእግዚአብሔር ቃል በግልጽ መልኩ ትመለከታላችሁ። አሁን ያልኳችሁ መንገዶች ግን የሚሰሩት ክሊርሊ የሆነውን የእግዚአብሔርን ቃል ውስጥ የማታገኟቸው እናንተ ፕራይቬት የሆኑ ላይፎች ላይ የእግዚአብሔርን ሐሳብ የምታውቁባቸው ጠቃሚ የሆኑ መንገዶች ናቸው። ክብር ለኢየሱስ ይሁን። በዚህ ትምህርት ብዙዎቻችሁ እንደተባረካችሁ አምናለሁ። ይህንን ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። በሌሎች በአዳዲስ ድንቅ በሆኑ መንፈሳዊ ትምህርቶች እንገናኛለን። ጌታ ኢየሱስ ይባርካችሁ። ተባርካችኋል።